ሁኔታ ላይ ሌላውን ህዝብን ባንዳ የሚል ህዝብን የሚሳደብ እኔ ብዙ ጊዜ ብያለሁ። አብይ እኔ ሚሊሻ ነኝ ወይ ባለ ጊዜ የኢትዮጵያ ህዝብ በጋራ ተነስቶ ተቆጥቶ ማውረድ ነበረበት። አዎ ካልሆንክ ልቀቅ፣ አሁኑኑ ልቀቅ ማለት ነበረበት። አሁኑኑ ማለት ነበረበት። ያንን ባለማድረጉ ዛሬ የኢትዮጵያ ህዝብ እያለቀ ነው ያለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ምዕመናን፣ ንጹህ አማራ እያለቀ ነው። በአማራ እልቅት ላይ አብይ ይደሰታል። ማታ ትላንትና ጀምሮ ትግራይን እየደበደበ ነው፣ በድሮን እየደበደበ ነው። እና እንግዲህ ምንድነው እየታየ ያለው? ህዝብስ ምንድነው ማድረግ ያለበት? አሁን ያለው እድል የሃይማኖት አባቶች፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪዎች ነን ያሉ ሰዎች የሚሉት ህዝባቸውን ማዳን፣ በጎቻቸውን ማዳን አለባቸው። እነሱ እንደ አቡነ ጴጥሮስ መስቀል ይዘው አደባባይ ላይ መውጣት አለባቸው። ተከተሉን ማለት አለባቸው። እዛው ቁጭ ብሎ ማዕበል ሁሉንም ነው የሚጎትተው የሚገለው። በደንብ ታጥቀው ነው እየገደሉት ያሉት። በቦምብ በመትረየስ የታገዘ ውጊያ ነው የሚያደርጉት። ምንም ነገር የሌላቸው በእጃቸው ምንም የሌለውን ሰው አግተው ይዘው ይወስዳሉ። ወስዶ በፈለጉ ጫካ ላይ ገለው ይጥላሉ። ይሄ እኮ አዲስ ነገር አይደለም። ስሪና ጋቸና፣ ኮሬ፣ ነገኛ እነዚህ እኮ ሁሉ አሸባሪዎች ናቸው። አሸባሪ ነው የመለመሉት። ኢትዮጵያ በአሸባሪ ውስጥ ናት ያለችው። እንደው ማይመስል ይሄንን እንደው ሙስሊሙ ይሄንን እየተናገረ ነው ያለው። አይደለም ሙስሊም ወንድሞቻችን ይመስክሩ። በፍጹም ሙስሊም አይደለም ይሄንን የሚያደርገው። እውነተኛ ሙስሊምም አይደለም። ይኸው ሙስሊሙ እኮ ለምን ያሉትን እኮ ሙስሊሞቹን እየገደሉ ነው ያሉት። ለምን እንድታደርጋላችሁ? ኦርቶዶክስ የሆኑት ኦሮሞቹንም እኮ እየፈጇቸው ነው ያሉት። ኦሮሞ ኦርቶዶክስ የሆኑ ኦሮሞቹን እየፈጁ ናቸው ያሉት። በምንም አይነት ከዛ ጋር ግንኙነት የለውም። በመንግስት ስፖንሰር የሆነ የመንግስት ተልእኮ ወስደው ከተልእኳቸው ትምህርታቸውን ጨርሰው ወደ ውጊያ የገቡ የሐረርጌ የባሌና የአርሲ ልጆች ናቸው። እነዚህ ሙስሊም አክራሪነትን ኢትዮጵያ ውስጥ ለማስፈን የሚደረግ ትግል ነው። ስለዚህ ይሄንን ነው እያደረጉት ያሉት። ይሄ ልታወቅ ይገባል። ይሄ በቀላሉ የምነቀል ነገር አይደለም። መንግስት ኢንፎርሜሽን አለኝ ይላል። መንግስት ነኝ የሚል አካል ኢንፎርሜሽን ካለ ለምንድነው አስቀድሞ ያልተከላከለው? ለምን አስቀድሞ እዛ ቦታ ላይ ለህዝብ ጥበቃ ያላደረገው? ለምንድነው? የራሱ ስራ ስለሆነ ካለቀ በኋላ እንግሊዝ ውስጥ አንድ ክለብ ኳስ አሸነፈ። አዲስ አበባ ውስጥ የኢትዮጵያ ፖሊስ ጭምር አዳነች አቤቤን ጨምሮ ድግስ ሊያበሉ ዝግጅት የሚያደርጉበት ምክንያት ምንድነው? እኔ እንደ ህግ ሰው አንድ ነገር ማለት ፈልጋለሁ። ዝቅጠት ነው፣ ውድቀታችን ነው። እኛ ምን እንደሆነ ራሳችን ያልፈተሸን ህዝቦች ነን። መኖራችን እና ያለ መኖራችንንም ያላወቀን ሰዎች ነን። ስለዚህ ዘፋኞቹም እነሱ፣ አዘጋጆቹም እነሱ በስሜት እየተነዳ የኳስ ስሜት ይዟት በስሜት እየተነዳ ወደ እነሱን የሚያደምቀው የገጽታ ግንባታ የሚመጣው ወጣት እየታፈሰ፣ በሌላ ወገን ደግሞ በሌላ መንገድ ወደ ጦር ሜዳ ከእናት ጉያ ከአባት ጉያ ነገ ደረስኩ ሲባል ሄደው የአሞራ ሲሳይ ለመሆን የሚሄድ ወጣት የአዲስ አበባ የሌላውም ወጣት አልሞትም አላደርግም፣ ሰው ነኝ፣ ስብዕና አለኝ፣ ሰው ነኝ፣ እንደ ሰው ተመልከተኝ ብለው ጉሮሮ ለጉሮሮ ሰው እኮ የሰው ልጅ እኮ ከአንበሳ ጋር ጉሮሮ ለጉሮሮ ያዛል። የአውሬ ንጉስ ይባላል አንበሳ፣ ትልቅ ኃይለኛ ነው። ሰው ግን አማራጭ ከሌለው ከአንበሳ ጋር ጉሮሮ ለጉሮሮ ይያዛል። ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደ ወትሮ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። ሰሞኑን በአሩሲ የተፈጸመውን ጭፍጨፋ አስታኮ የጠቅላይ ሚኒስትር ጽህፈት ቤት ያወጣው መግለጫ ያገዛዙ የስሙላ ምርጫ በውይይት ቆይታችን እናነሳለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ በተለይ አገዛዙ ምርጫውን ተከትሎ እጅግ በጣም በከፍተኛ ደረጃ የተጋለጠበት የታሰበው የስሙላ ምርጫም በአሰቡት ደረጃ ዘርፈው አጭበርብረው ምንም ነገር እንዳልተፈጠረ አድርገው መሄድ ያልቻሉበትና በየጓዳው በየፓርቲ ጽህፈት ቤቱ አስቀድመው ኮሮጆ ሲሞላ የነበረበት ማሳያዎች፣ መረጃዎች ጭምር በማህበራዊ ሚዲያ በስፋት የተዘዋወሩበትና የተጠበቀውን የሆነው አገዛዙ ብቻውን ሮጦ አሸነፍኩ ሊልበት
ያሰበው ምርጫ ባሰበው ደረጃ እየተሳካለት አይደለም። ያንን ተከትሎ የተለያዩ ቁጣዎች፣ ተቃውሞዎች እየተነሱ ነው። እነዚህን የማህበራዊ ቁጣዎች፣ ተቃውሞዎች በተለይም ዓለም አቀፍ መገናኛ ብዙሃን በስፋት በአገር ቤት ውስጥ ያለውን የእርስ በርስ ጦርነት፣ የፖለቲካና የህሊና እስረኞች እስር ላይ መሆንን፣ አገሪቱ ሳትረጋጋ ገዢው ብልጽግና ፓርቲ ብቻውን በተቆጣጠረው ምርጫ ሊካሄድ የሚችለው ውጤት የንግስና ያህል ነው የሚለውን በደንብ የተለያዩ መገናኛ ብዙሃን አልጀዚራ፣ ሮይተርስ፣ ሌሎችም በስፋት የዘገቡበት ሂደት አለ። ፍራንስ 24 ጭምር ይሄንን አገዛዙ ከፍተኛ ብስጭት ላይ እንደጣለው በዚህ በጠቅላይ ሚኒስትር ጽህፈት ቤቱ መግለጫ ማየት ይቻላልና ምርጫውና በአገዛዙ በኩል የወጣውን ለምን ወቀሳችሁኝ፣ ምርጫው ዲሞክራሲያዊ ነው ህጋዊ ነው ለማለት የተሞከረበትን ሂደት እንዴት ነው እናንተ የገመገማችሁት? ሀብታሙ ልክ ነው። የዚህ ምርጫ ድራማ ሌላ ስያሜ ቢኖር ጥሩ ነበረ። ምን ማለት ከድራማ ውጪ ሌላ ምን ማለት እንዳለብን በመጀመሪያ ደረጃ ሰሜኑ ክፍል ትግራይ ሙሉ በሙሉ ክፍለ ሀገሩ ራሱ ምርጫ ላይ ያልተሳተፈበት፣ አማራ ሙሉ በሙሉ ምርጫ ላይ 95% በላይ 95 አይደለም 95% በላይ ምርጫ ላይ የአማራ ህዝብ ያልተሳተፈበት እንግዲህ ሸዋን ጨምሮ ማለት ነው። ኦሮሚያም እንደዚሁ በጦርነት እስከ አምቦ እስከ ሸዋ ድረስ ጦርነት ላይ የዋሉበት ጊዜ አገሪቱ ቅልጥ ባለ ጦርነት ውስጥ ባለችበት ወቅት ምርጫ ተካሄደ፣ ምርጫ ትክክል ነው፣ ምርጫ እንደዚህ ነው እያሉ ማውራት ይሄ በኢትዮጵያ ህዝብ ላይ መቀለድ። ኢብን አዲስ አበባ ህዝብ ካርዱን ያበላሸ ዝም ብሎ ባዶ ካርድ የጨመረ የራሱም ሌላውም ሰው ደግሞ ስለተገደደ በግዴታ ስለሄደ በካርድ ላይ የተለያየ ምሽቲፍ ያደረገ ሁኔታዎቹን በግልጽ ያስረዳልና ምርጫ የሚባል ነገር አልተካሄደም። ምርጫ ሊካሄድም አይችል። ይሄ እኮ ቀደም ብለን ተነጋግረናል። ይሄንን ቀደም ብለን አስታውቀናል። የኢትዮጵያ ህዝብም ያውቃል። ራሱ የአብይ በነበረበት ቦታ ምርጫ ሄጃለሁ ብሎ በሄደበት በሻሻ ላይ 1489 ተመራጭ ጨምሮልኛል ነው። ከሱ በታች ባለው አንዱ ግለሰብ እንኳን 3 ናቸው የቀረቡት። አንዱ ግለሰብ እንደው በራሱ ላይ ለራሱ ሰውየው አይጨምርም እንደ 000 እኮ የሞላበት ምርጫ አይደለም። አብይ እንዳሰበው ንጉስ ሆናለሁ እንዳለ በራሱ ጊዜ በራሱ ሁኔታ ላይ ገንዘቡን ምኑንም በእጁ ስላለ እንን የኢትዮጵያን የኢትዮጵያን ህዝብ ገንዘብ ለምርጫ ደግሞ ከውጭ ሀገር የሚላከውን ገንዘብ እያጨቁ የምርጫ ቦርድና ከጋራ ተመሳጥረው አብሮ ያንን ለመቀራመት ያደረጉት ዘዴ ነው። ይሄ ፌክ ነው እንጂ ምርጫ አይደለም። ምርጫው እኮ በትክክል አማራ ፋኖ በሚገባ ስለ ምርጫው ተንትነው ለአፍሪካ ህብረት ልኮላቸዋል። አንተም እንዳነሳው ታዛቢዎቹም ቢሆኑ ከሌላ ሀገር የመጣ ታዛቢ የለም። ባለፈው ሳምንትም ይሄን ነገር አንስተናል። አፍሪካ 54 ዲክታተር ያለበት ሀገር ላይ ምርጫ ትክክል አይደለም ትክክል ነው ብሎ ለመወሰን የህሊና ችግር ያለባቸው ሰዎች ናቸው። ሰው እኮ ፍርድ የሚሰጠው ህሊናውን ይወቅሰኛል፣ እግዚአብሔር ምን ይለኛል፣ ሰው ነኝ ማለት ሲጀምር ነው። እነዚህ እኮ ነዋይ ሰው ነው ብሎ የሚያስቡ ሰዎች ናቸው። እነዚህ ኡሁሩ ኬንያታ ስለ ሰውየው ባህሪ ማንሳት ስለማልፈልግ ነው። ለራሱ ምን ቤት ነው ሙሉ መሸታ ቤት የሚውል ሰው በዚህ እንትን ላይ አስቀምጠው ምርጫው ትክክል ነው ማለት ብሎ እንደዚህ ለመናገር የሞራል ችግርም አለበት። በእውነቱ የሞራል ችግር አለበት። እንዴት አድርገው አገርን እንደመራ እኔ አላውቅ። ትልቅ ነገር ነው። አገር መርቶ ጡረታ ወጥተው በአገሪቱ በአህጉሩ ውስጥ ባለው ሁኔታ ላይ ኢንቮልቭድ መሆንና የተለያዩ የሰላም ነገሮችን መስራት። ነገር ግን ኡሁሩ ከዚህ ውጪ ነው። የናይጄሪያው ኦባሳንጆ ከዚህ ውጪ ናቸው። ቢዝነስ ነው የሚሰሩትና በደካማ ህዝብ ላይ በደከመ ህዝብ ላይ ለአምባገነኖች ጥብቅና ነው የሚቆሙት። ይሄ ነው የሚያሳዝነን እና በትክክል የሚወስኑ ቢሆን ኖሮ ፒላሮቹ የሰሜኑ ትግራይ ህዝብ ምርጫ ያልተሳተፈበት ምርጫ፣ አማራ ላይ በአማራ
የአማራ ሰው እየወደቀ ደም እየፈሰሰ የዋለበት የሰው ደም እየፈሰሰ የኢትዮጵያ ልጆች ወጥተው ምንም ይሁኑ በውትድርና ስም በመከላከያ በኢትዮጵያ ስም አጭበርብሯቸው ከየቤታቸው እያፈኑ የወሰዱት ወጣቶች ደም ወታደር ሆኖ እርስ በርስ ወንድማማቾች እየሞቱ የነበሩበት ዕለት ምርጫ ተካሄደ። ምርጫ እንደዚህ ብለው መለፋደድ በእውነቱ በኢትዮጵያ ሕዝብ ላይ ያው እየቀለደ ነው። ድሮም በፊትም እየቀለደ ኖሯል። ተረት እየተረተበት ኖሯል። ቤተክርስቲያን ላይ እየቀለደ ምን ላይ እንዳሾፈ የመሪ ባህሪ የለውም ሰውየው ብለን እኮ ብዙ ጊዜ ያልነው ነገር አለ። መሪ ባህሪ አለው። የመሪ ባህሪ ምንድነው? የመሪ ባህሪ ያንን የማያውቀው ሰው እንዴት አገር አድርጎ ነው አገር የሚመራው? አገር እንዴት ይመራል? በእንደዚህ አይነት አገር እንዴት ይመራል እያለን አይደለም የነበርነው። ዛሬ አዲስ ነገር እኮ አይደለም። አብይ ማለት ቃሪያ ተራ ያነሰ የሚያናድደን ነገር ብኖር ይሄ ነው። ከአብይ ያነሰ ሰው ነው። ኢትዮጵያን እንዴት ይመራል? ለዚህ አይነት ምርጫ ካርድ የሚጨምረው ሰውስ ምን አይነት ነው ካርድ የሚሰጠው? እና እኔ ለማለት የሚፈልገው የሆነው ነገር በሙሉ ፌክ ነው። ይሄ ባለፈው አንስተናል። ይሄ ምርጫ ሁለት ነገር አለው ብለናል። አንደኛው ለአብይ መሞቻው ነው። ሁለተኛ አብይን ከምድሪቱ ላይ ብልጽግና የሚባለው የሚጠራረግበት ጊዜ ነው። ቸኩሎ አመጡት። እነሱ ቸኮሉ ለማምጣት፣ ይሄንን ለማምጣት ቸኩሎ ምርጫውን አደረጉት። ስለዚህ ይሄ ምርጫ ለአብይ የውድቀቱ መጨረሻ ነው ብለናልና ይሄ ሳይሳካ ስቀር ነው እንግዲህ ወደ ግድያ ወደ ቤተክርስቲያን የሚጠላቸውን ክርስቲያኖቹን ለማስፈጀት የተነሳውና ይሄ ብቀላ ነው የሚያደርገው። እዚህ ጋር ሳይሳካ ስቀር ወደዛኛው ይሄዳል እና የምርጫ ቦርዱ ምርጫው ተሳክቷል ብላ ሴትዮዋ ስትል ምን እያደረገች ነው ሴትዮዋ? ምን የቱ ላይ ነው የተሳካው? ምኑ ላይ ነው? ማን ነው? ኢቭን ደቡቡ ላይ ገሞ ላይ እየጮሁ ነው ያሉት። ሲዳማ ወላይታ ላይ እየጮሁ ነው ያሉት። በሲዳማ ሰሞኑ ሰምተህ ከዛ ከምርጫ ወዲህ ኦሮሞ ድንበር የኔ ነው ብለው ወዲህ ሲዳማ ጥቁር ውሃ ማዶ ያለው መሬት የኔ ነው ብለው ቅልጥ ያለ ጦርነት ነበረ አዋሳ ውስጥ። ስለዚህ አገሪቱ ትርምስ ውስጥ ነው የገባችው፣ ማለቂያ ውስጥ ነው የገባችው። ለዚች ሀገር በተለይም እየተሰማ ያለው የይድረሱልን እርዱን ይድረሱልን የሚል መልእክት ነው ከኢትዮጵያ እየወጣ ከህዝብ እየወጣ ያለውና ተጠያቂዎቹ ተጠያቂ ይሆናሉ፣ የሚቀር አይደለም። ግን ህዝብ አልቆ የነሱ መጠየቁ ላይ ነው ዋጋ የማይሰጠው፣ ትልቅ ዋጋ የማይሰጠው። ህዝብ እያለቀ ነው፣ ህዝብ እየተፈጀ ነው ያለው እና ምርጫው ዜሮ የተቆጠረ ነው። የምርጫውን ሁኔታ እንግዲህ ታጋይ ኃይሎች ምን እንደሚያደርጉ፣ ምን እንደሚሰሩ፣ እንዴት እንደሚሄዱ፣ በምን ጥበብ እንደሚለውጡ ችግሩ የኛ ነው። እኛ ነን ባለቤቶቹ። እንዴት እንደምናደርግ፣ እንዴት እንደምንሰራ እዛ ላይ እንነጋገራለን። ከዛ ውጪ ምርጫው እንዳሰብነው እንደተናገርነው ነው የሆነው። ምርጫ ላይ የተሳተፈው ህዝብም የለም። ሰዎችን ከቤት ከመንገድ እያስገደደ ነው ያመጣው። ሸገር ላይ የመረጡትን የኦህዴድ አባላትን ወደ አዲስ አበባ ማታ አስገብተው ብዙ ሰው ተጨናንቋል ብሎ ነው ያደረጉት። የተሰራው ማጭበርበር ቀላል ነገር ላይ የተጭበረበረ ምርጫ ነው። ጠዋት ሸገር ላይ ማታ አዲስ አበባ አዟዙሯቸው ነው ምርጫ ተመረጠ የሚባለው። ሀብታሙ፣ በዚህ አይነት ነው ምርጫው የተከናወነው። በግልጽ ለመነጋገር ይሄ ነው የሆነው። ከልብ አመሰግናለሁ ዶክተር ሸዋፈራሁ። እንግዲህ በአሩሲ የተፈጸመው የምርጫ ዕለት እና ከምርጫው ዋዜማ ጀምሮ አሩሲ ላይ እንግዲህ ባለፉት 6 ዓመታት ከጊዜ ወደ ጊዜ እያደገ የመጣው ማንነትና ሃይማኖት ተኮር ጥቃቶች አሉ። ኦርቶዶክስን የማጥፋት እንቅስቃሴ ነው እየተካሄደ ያለው። በአካባቢው አስተዳደር ባለስልጣናት እየተካሄደ መሆኑን በተለይ እናት ፓርቲ በተደጋጋሚ በሚያወጣቸው መግለጫዎች መንግስት ኃላፊነት አለበት በሚል ለማሳሰብ ሞክረዋል። በዚህ ዓመትም በተደጋጋሚ ተመሳሳይ ጥቃቶች ሲፈጸሙ ነበርና የሰሞኑ የምርጫውን ግርግርና ይሄን ተከትሎ እየመጣ ያለውን ተቃውሞ አጀንዳ ለማስቀየስ በሚል አሩሲ ላይ በኦርቶዶክስ ላይ የተፈጸመውን ጥቃት መሰረት አድርጎ ይሄው የጠቅላይ ሚኒስትር ጽህፈት ቤቱ ኦነግን ሸኔና ፋኖ ጽንፈኛ ናቸው ጥቃቱን የፈጸሙት የሚል መግለጫ ለማውጣት ሞክረዋል። እንግዲህ አገዛዙ ነው የወሰደው እርምጃ የሚለውን የሚያጠናክሩ በርከት ያሉ መረጃዎች አሉ። ከነ አቶ ሚልኬሳ ጀምሮ አቶ ታዬ ደንዳ ከዚህ ቀደም የተለያዩ ዓለም አቀፍ መገናኛ ብዙሃን ጭምር ያደረጉት የምርመራ ሪፖርት የሚታወቅ ነውና በዚህ ደረጃ እንግዲህ ወይ ኮሚቴ አልተቋቋመም፣ ምርመራ አልተካሄደም፣ የጠቅላይ ሚኒስትር
ሚኒስትር ጽህፈት ቤት የሚባለው ሮጦ ፋኖን ጽንፈኛው ፋኖና ኦነግ ሸኔ ናቸው የሚለው መግለጫ ኦነግ እንደውም ባወጣው መግለጫ ግልጽ ገለልተኛ አካል ተቋቁሞ ምርመራ በአስቸኳይ እንዲደረግ ብሎ ጠይቋል። ይሄንን ለመቀበል ፈቃደኛ አይደለም አገዛዙና ሪፖርቱን ይሄንን መግለጫ እንዴት አዩት? በአሩሲ የተፈጸመው ጭፍጨፋስ በዚህ ጊዜ ይቆማል ወይ? ከዚህ ቀደም በተደጋጋሚ ሲፈጸም የነበር አይደለም? አዎ ትክክል ነው። ሲፈጸም ብቻ ሳይሆን እኛ በተለይም የአፍሪካ ሰላምና እርቅ ኢንስቲትዩሽን ስራ አስፈጻሚ ወይ ምክር ቤት ይመስለኛል ከሁለት አንዳቸው ባደረግነው ስብሰባ ላይ ይህንን ቦታ ክብደት ሰጠን። በዚህ በአርሲ ላይ በሚደረገው ጭፍጨፋ ላይ ሰፋ ያለ እና ጥናታዊ ጽሑፍ ተከትሎ መግለጫ አውጥተን እንደነበርን በዚሁ ሚዲያ ላይ አስታውሳለሁ። የኢትዮጵያ ሕዝብም ይህን ነገር የሰማ መሆኑን በእርግጠኝነት አፌን ሞልቼ መናገር ይችላለሁ። የሆነው እኛ ያልነው ነው። አሁን እየወጣ ያለው ምንድነው? አርሲ ሮቤ የቁርአን ማስተማሪያ ተብሎ አንድ ኮሌጅ ነገር የተፈጠረ ሮቤ ውስጥ አለ። እዛ ሮቤ ውስጥ እነሸምሱ በጠቅላይ ሚኒስቴር ቢሮ ያለው አንዱ ስሙ አሁን መጥቀስ የማልችለው እሱ እነዚህ የመሳሰሉ ሰዎች ከጅማና ከወሎ አካባቢ መተው ጠቅላይ ሚኒስቴር ቢሮ አብሮ የሚሰሩት የሚመሯቸው የሚያስተምሯቸው የዋሃቢ የሚባለው ልዩ የአልሻባብ ስልጠና የሚሰጥበት የአይሲስ ስልጠና የሚሰጥበት ቦታ ትምህርት ቤት አለ። ይሄ ባሌ ሮቤ ውስጥ ነው እና ይሄንን በተመለከተ ግልጥ ባሌ መግለጫ እነዚህ ሰልጠኞች ሰልጥኖ ወዴት ነው የሚሄዱት? ወደ አይሲሲ ወደ ሞቃዲሾ ነው የሚሄዱት። ከሞቃዲሾ ካለው ጋራ መሳሪያ ታጥቀው አመራር ወስደው ተመልሰው መተው የሚፈጁት ኦርቶዶክስ ሃይማኖትና አማራን አርሲ ውስጥ ያለው ሐረርጌ ውስጥ ያለው ባሌ ውስጥ ያለው አማራን እንዲፈጁ እና አካባቢውን እንዲያጸዱ እና ለአካባቢው ለኢስላሚክ ፈንዳመንታል ማሰልጠኛ ቦታ እንዲሆን ያ ቀጠና ሐረርጌ፣ አርሲ፣ ባሌ እነዚህ ሶስት ቦታዎች በቀደምትነት ተይዞ በዚህ ላይ እየተሰራ ያለ ነገር ነው። ይሄንን የሚመራ በበላይነት የሚመራው የኦሮሚያ ምክትል ፕሬዝዳንት ነው። የድርግቱን በደንብ አድርጎ እንዲሰሩ እንትኑን አቀናጅተው አሰራር በጀት መድቦ የሚያሰራው ጠቅላይ ሚኒስትር የተባለው ሰው ነው። አብይ አህመድ ነው ይሄንን የሚያሰራው። ከአብይ አህመድ መመሪያ ነው የሚቀበሉት። እያንዳንዷን ያቃታል፣ እያንዳንዱን እንቅስቃሴ ያቃታል፣ አመራር ይሰጣል። ሲፈልግ በዚህ በኩል ግቡ ይላል፣ ሲፈልግ ደግሞ ሌላ ነገር ያስነሳል፣ ሲፈልግ በፈለገው ነገር ላይ ይሄንን አድርጉ ይላሉ። ያ ነው እየሆነ ያለው። ስለዚህ አርሲ ውስጥ ለሚደረገው እንቅስቃሴ ከየትም አይደለም፣ ከምንም አይደለም። ኢስላሚክ ፋንዳመንታል ኦሮሚያ ለማቋቋም ከሚደረገው አንዱ እቅድ ይሄ ነው። ይሄንን እያስፈጸሙ ነው ያሉትና ክርስቲያን ኦርቶዶክስና ክርስቲያን የተባለውን ጠራርጎ እንዲያወጡ ነው። ይሄ ደግሞ በኦርቶዶክስ ቤተክርስቲያን ላይ ብቻ የሚቆም አይደለም። ካቶሊክ አይቀርለትም፣ ከዚህ ቀደምን ብለናል። ፕሮቴስታንቱም አይቀርለትም። እንደ ዋሼ የውሸት ፓስተር፣ የውሸት ሐዋርያ፣ የውሸት ነቢይ የተባለ የሚቀለደው በህዝብ ደም የሚነግዱት የአብይ ጊዜ የሚያራዝሙት የአብይ አሽከሮች የሚያደርጉት እንቀራለን ብሎ አይደለም። አይቀሩትም፣ ለነሱም አይቀርላቸው፣ ለማንም አይቀር። ስለዚህ ክርስትናን ከኢትዮጵያ ለማጥፋት የተነሱ ኃይል ናቸው። ይሄ በደንብ ሊያውቁ ይገባል። ይሄ በዚህ ጉዳይ ላይ የሃይማኖት አባቶች በኦርቶዶክስ ቤተክርስቲያን፣ ፕሮቴስታንት ቤተክርስቲያን ነን የሚሉት እውነተኞቹ የፕሮቴስታንት ለክርስቶስ ኢየሱስ ያደሩ ክርስቶስ ኢየሱስን አምላካችን ነው ብሎ የሚያምኑት ክርስትናን የሚከተሉት በሙሉ በዚህ ጉዳይ ላይ ሙሉ እንቅስቃሴ ሙሉ በእውነት ላይ የተመሰረተ የእውነተኛ ምርመራ ማድረግ መቻል አለበት። ነገ ለነሱ የሚቀር ያለ መሆኑን ሊያውቁት ይገባል። አይቀርላቸውም፣ ለማንም አይተርፍም። ይሄ ከማንም የሚተርፍ ነገር የለም። ከዚህ ማዕበል ይሄ ማዕበል ሁሉንም ነው የሚጎትተው የሚገለው። በደንብ ታጥቀው ነው እየገደሉት ያሉት። በቦምብ
በመትረየስ የታገዘ ውጊያ ነው የሚያደርጉት። ምንም ነገር የሌላቸው በእጃቸው ምንም የሌለው ሰው አግተው ይዘው ይወስዳሉ። ወስዶ በፈለጉ ጫካ ላይ ገለው ይጥላሉ። ይሄ እኮ አዲስ ነገር አይደለም። ስሪና ጋቸና፣ ኮሬ ነገኛ፣ እነዚህ እኮ ሁሉ አሸባሪዎች ናቸው። አሸባሪ ነው የመለመሉት። ኢትዮጵያ በአሸባሪ ውስጥ ናት ያለችው። የአሸባሪ አለቃ ነው ጠቅላይ ሚኒስቴር የሆነው። ይህንን እኮ መቋቋም የሚችለው ህዝብ ነው። ህዝብ ተኝተው ለምንድን ነው የሚሞተው? እስከ መቼ ድረስ ነው ዝም የሚሉት? ስለዚህ ኦርቶዶክስ ቤተክርስቲያን ቄስ ያልሆኑትን ፓትርያርክ አርጉልን፣ ማነው ጳጳስ አርጉልን ብለው ጳጳስ እንዲያደርግ አብይ አህመድ ትዕዛዝ ሰጥተው 7 ነው 5 ጳጳሳቶች እኮ ጳጳስ ተብሎ እኮ ተመርጧል። እነዚህ ናቸው ቦታን የተቆጣጠሩት። ሌላው ምን ጳጳሳት አባቶች ምን ቦታ አላቸው? እነሱ ናቸው የሚመሩት፣ እነሱ ናቸው የሚዘውሩት፣ እነሱ ናቸው። ስለዚህ መንጋው ሲበተን ሌላው ጳጳሳት አሜሪካን ተጠሪ ነኝ፣ አሜሪካ ነው ምን የሚቀመጠው፣ አውሮፓ ነው፣ አውስትራሊያ ነው የቤተክርስቲያን ተጠሪነት ብለው የተቀመጡ ጳጳሳት ምን ያደረጉ ነው? አባቶች በጎቻቸው እኮ እየታረዱ ናቸው። መንጋው እኮ እየተበተነ ነው። ቤተክርስቲያን እኮ እየፈረሰ ነው ያለ። ቤተክርስቲያን እየነደደ ነው ያለ። ሙስሊም በዚህ ላይ ሙስሊም ወንድሞች እህቶች እውነተኛዎቹ እየገለጹት ነው ያሉት። ይሄንን አሁን የምናገረው እውነት እያስረዱ ነው። እያየሁት ነው በሶሻል ሚዲያ ላይ። እኔንም ያገበኛል የሚሉት ሙስሊሞች ጠበቆች፣ የሙስሊም ጠበቃ አንድ ሴት ጠበቃ ያገበኛል የዚህ ህዝብ ሞት ብላ ስትነሳ እንደዚህ አይነቱ የሃይማኖት ጉዳይ አይደለም፣ የእምነት ጉዳይ አይደለም፣ የስብዕና ጉዳይ፣ ሰው መኖር ጉዳይ፣ ሰው በህይወት በአገሩ ላይ የመኖር ጉዳይ። የምን ምርጫ ነው የሚያስፈልገው? መኖሪያ የሌለው ሰው ማንን ነው የሚመርጠው? ምን ሊያደርግ ነው የሚመርጠው? የት ለመኖር ነው የሚመርጠው? መኖሪያ መቀመጫ ነው መጀመሪያ፣ ሰላም ነው መጀመሪያ። ሰላም የሌለ ህዝብ ምን ይመረጣል? ሀብታሙ ምን ይመርጣል? የሚያናድድ ነው፣ የሚያበሳጭ ነው፣ ጸጉርን የሚያስነጭ ነው። በጣም በዓለም ላይ ያልተደረገ ድርጊት ነው በኢትዮጵያ ላይ እየተፈጸመ ያለው። ኢትዮጵያ ሀገሪቱን እኮ ሙሉ በሙሉ እኮ አሳልፎ ሲሸጥ ባንዳ እያለ ሲጠራ በጣም አፍራለሁ። ባንዳ ሆኖ ባንዳን እንዴት ይላል ሌላውን ሰው? ባንዳ ማለት ምን ማለት ነው? የሀገሪቱን ጥቅም የሀገሪቱን አሳልፎ የሰጠ ማለት ነው። አብይና ስርዓቱ እኮ ብልጽግና ሀገሪቱን እኮ ለአይኤምኤፍ ሽጦ ገንዘብ ተቀብሏል። ለኤሚሬቶች እኮ ሀገራቸው ነው። ኢትዮጵያ ገብቶ እንደ ሀገራቸው ነው የሚያዙት። እሱ አይደለም የሚዘውረው፣ እነሱ ናቸው የሚዘውሩት። ኤሚሬቶች ኢትዮጵያን እንደፈለጓት ይነዷታል። የጦር ጀቶቹን የሚያበሩት ኤሚሬቶች ናቸው። ድሮን የሚመሩት በድሮን ኢትዮጵያውያንን ሄዶ የሚመቱት ኤሚሬቶች ናቸው። በዚህ ሁኔታ ላይ ሌላውን ህዝብን ባንዳ የሚል ህዝብን የሚሳደብ እኔ ብዙ ጊዜ ብያለሁ። አብይ እኔ ሚሊሻ ነኝ ወይ ባለ ጊዜ የኢትዮጵያ ህዝብ በጋራ ተነስቶ ተቆጥቶ ማውረድ ነበረበት። አዎ ካልሆንክ ልቀቅ፣ አሁኑኑ ልቀቅ ማለት ነበረበት። ያንን ባለማድረጉ ዛሬ የኢትዮጵያ ህዝብ እያለቀ ነው ያለው። የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ምዕመናን፣ ንጹህ አማራ እያለቀ ነው። በአማራ እልቅት ላይ አብይ ይደሰታል። ማታ ትላንትና ጀምሮ ትግራይን እየደበደበ ነው፣ በድሮን እየደበደበ ነው። እና እንግዲህ ምንድነው እየታየ ያለው? ህዝብስ ምንድነው ማድረግ ያለበት? አሁን ያለው እድል የሃይማኖት አባቶች፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪዎች ነን ያሉ ሰዎች የሚሉት ህዝባቸውን ማዳን፣ በጎቻቸውን ማዳን አለባቸው። እነሱ እንደ አቡነ ጴጥሮስ መስቀል ይዘው አደባባይ ላይ መውጣት አለባቸው። ተከተሉን ማለት አለባቸው። እዛው ቁጭ ብሎ ቢያጉረመርሙ ምንም ዋጋ የለው። እነሱ ናቸው መምራት የሚባቸውን ህዝባቸውን ማትረፍ ያለባቸው። ወጣቱማ እየሞተ ነው። የአማራ ወጣት እየጣለ እየወደቀ ነው፣ እየታገለ ተገቢውን ትግል እያደረገ ነው ያለ። ስለዚህ አገሪቱን ለማዳን የሚቻለው ሁሉም ማህበረሰብ የተለያየ የኢጎ ችግር አለብን። የኢጎ የሚባል በሽታ በቃ በጣም አስቸጋሪ በሽታ ያለብን ሰዎች ነን። ኢትዮጵያ ሀገራችንን ያደከምነው እኛ ነን፣ የገደልነው እኛ ነን። ኃላፊነት መውሰድ መቻል አለብን። ይህንን ለማድረግ የማይፈልጉ ሰዎች የአብይ ደላላዎች ገንዘብ ተከፍሏቸው ውጭ ሀገር ውስጥ ማአት ገንዘብ ተከፍሎ ይህንን አሁን የምንለውን የሚቃወሙት ማአት አሉ። ማአት ብዙ ምን ለማግኘት ነው? ገንዘብ ያፈስላቸዋል። ገንዘብ የሚያፈስላቸው በጣም ብዙ ገንዘብ ብቻ አይደለም። ፕሮፓጋንዳ የሚሰሩት ውጭ አሜሪካን ያዳከሙት የአሜሪካ ዲያስፖራን ያዳከመው ማአት አለ። እዚህ ማአት የተሸጠ ኢትዮጵያ ሲሄድ ሆቴል የሚቀመጥ
የሚያስቀምጧቸው ኢትዮጵያ በየጊዜው የሚመላለሱት የሚቀርላቸው መስሎ ነው የሚኖሩ መስሏቸው ነው። ለነሱም ነው አብይ ለምንም ወደኋላ የማይል። ስለዚህ ስርዓቱን እስካልተወገደ ድረስ የኢትዮጵያ ችግር አይፈታም፣ በፍጹም አይፈታም። ስርዓቱን ለማስወገድ መታገል ብቻ ነው። ከኛ በላይ ለአሳር ሰላም ፈላጊ ሰላም አስተማሪዎች ነበር። ሰላም መስራት ስላልተቻለ ነው ወደ ሌላ ሀገር ያስተላለፍ ነው። ሰላም በኢትዮጵያ ላይ ለማምጣት ብዙ ጥረት አድርገናል ለአመታት። አብይ አህመድ ሰላምን ደፈነው። ስለዚህ እንደዚህ አይነቶቹ ምንድነው መደረግ ያለበት? መታገል ነው ያለብን ይሄን እንደ አይነቱ። ስለዚህ የሰው ልጅ ከእንስሳ የሚለየው መብቱን ለማስጠበቅ ከፊት ለፊት ላይ ወጥቶ እምቢና እሺን መልመድ ማወቅ ሲችል ብቻ ነው። ፒሪየድ። እምቢና እሺን ማወቅ የሚችል ህዝብ መብቱንም ያስጠብቃል፣ አገሩንም ያስጠብቃል፣ ራሱንም ያስጠብቃል። ይሄ አይነቱ ብዙ ነው። እኛ እንደ መልካችን እንደ ብሔራችን የተለያየ ብንሆንም አገራችን ኢትዮጵያ ላይ ግን አንድ አቋም ነው መውሰድ ያለብን። አንድ አቋም ላይ ነው መቆም ያለብን። የብሔር ፖለቲካ ፈጀን፣ የብሔር ፖለቲካ አስጨረሰን። ለማይገባው ለማይመስሉት ሰዎች ስልጣን ተሰጠ። የኢትዮጵያ ትልቁ ስልጣን ለማይመስሉት ለማይመጥኑት ተሰጠ። ይሄ ነው አሁን ህብረቱን እያለን የምንሄደው። ያንን አሜሪካ እንዴት ሆነ፣ አፍሪካ እንዴት ሆነ፣ በዛ እንዴት ሆነ እያለን የምንጠራው የኛ አቅም ስላጣን ነው። አቅማችን በእጃችን ክንዳችን ጠንካራ ክንዳችን እያለ እሱ ነው ማፈርጠም ያለብን። ክንዳችን አፈንጥመን ስንገኝ ነው የምንከበረው። ሰላምን ማምጣት የምንችለው፣ ለሰላም ቅድሚያ መስጠት የምንችለው ያኔ ነው። ሰላም የደፈረሰውን ስናስወግድ ነው። ተደርጎ ነው ሰላም በኢትዮጵያ ላይ ማምጣት የሚችለው። ሰው ወጥቶ መግባት ያልቻለ ህዝብ እንዴት በልቶ ይኖራል? እንዴት ለመብላት ያቃተው ያልቻለ ህዝብ እንዴት በህይወት ይኖራል? የሚያስገርም ሀገር ነው። የሚያስገርም ታሪክ ነው እየተፈጸመ ያለው። ስለዚህ ስለ ምርጫ ባይነሳ ለኔ ጥሩ ነው። ምርጫ ኢትዮጵያ ውስጥ ተካሄደ ብሎ ለመናገር ያሳፍራል። በግልጽ የምታየው ነው። ቅድም ያነሷቸው ትልልቅ አገሮች ምርጫ ኮምፕሊትሊ ያልተሳተፉት እንደ ባህር ዳር ላይ በሰማይ 2 ሄሊኮፕተር ማነው ድሮን እያጀበ ተመስገን ጥሩነህ ምርጫ መረጠ ተብሎ የሚወራው ጦርነት በፊት ለፊት ላይ ጥይት እየጮኸ እየሰማ ለሰከንድ አልቆየም። በእንደዚህ አይነት ሁኔታ ላይ የነበረው ምርጫ ተካሂዷል ብሎ መናገር ያሳፍራል፣ የሚያሳፍር ነው። ስለዚህ ይሄ ነው የወቅቱ ሁኔታ ሀብታሙ፣ ይሄ ነው። ስለዚህ ዓለም አቀፍ ማህበረሰብ ዓለም አቀፍ ዜናዎች በሰፊው እየተነተኑ በሰፊው ያዩትን እያሳዩ እየገለጡ ነው ያሉት። ምርጫው ትክክል አይደለም ብለዋል። የሞቱትም ሰዎች ጉዳይ እንደዚሁ እየገነነ በግልጽ እየወጣ መጥቷል። ስለዚህ ሸኔ የሚሉት ነገር ሸኔ እዛ ጋር የለም፣ ሸኔ ጋር አይደለም። ጥልጥ ያለ ጦርነት ነው ያለው እዛ አርሲ ውስጥ፣ ጥልጥ ያለ ጦርነት። ስለዚህ ሸኔ ጋር ግንኙነት የለውም። ይሄንን ጦርነት ራሱ መከላከያ ራሱ ህዝቡን እየፈጀ መኖሩን ነው የሚታየው የሚነገረው። ራሱ ልኮ ነው ያደረገው። ትላንትና ጅቡቲ መስመር ላይ የነበረውን ሰራዊት ነቅሎ ናዝሬት ነው ያመጣው ትላንት ማታ። ስለዚህ ህዝብን እየፈጀ ነው ያለው ህዝብ ነው። አሁን ወጥቶ ይሄንን ነገር እምቢ ማለት ህዝባዊ ትግል ያስፈልጋል የምንለው ለዚህ ነው። መኖርና ያለ መኖር መካከል ነው ህዝብ ያለው። ታንኪዩ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራሁ። እንግዲህ በተለይ ያው አገዛዙ በአንድም ሆነ በሌላ መንገድ ህገወጥ ግድያዎች፣ ሃይማኖትና ብሔር ተኮር ጥቃቶች ውስጥ እጁ እንዳለበት በተደጋጋሚ የሚጠቀስ ነው። ሰሞኑን እንኳን ጀዋር በተለይ አሩሲ ላይ የተፈጸመውን ጥቃት ተከትሎ ስንታየው ጥላሁን የተባለ የአካባቢው ዞኑ ጸጥታ ኃላፊ ከዚህ ቀደም ከአብይ ጋር በቅርብ ገናኝ ሰው በተደጋጋሚ አገዛዙ የሚሰጠውን ተልዕኮ መሰረት አድርጎ ብሔርና ሃይማኖት ተኮር ጭፍጨፋዎችን ሌሎች ይቃወሙናል የሚሏቸውን የኦሮሞ ብሔር ተወላጆች ጭምር የጥቃት ኢላማ የሚያደርጉባቸውን ድርጊቶች የሚፈጽም የ120 ቡድን አካል ነው የሚል መረጃ የወጣበት ሂደት አለ። በሌሎችም አካባቢዎች በተደጋጋሚ እንግዲህ ከነ አቶ ታዬ ደንዳ ጨምሮ የሚሰጡ ምስክርነቶች አሉና አገዛዙ ፋኖና ጽንፈኛው ፋኖና ኦነግ ሸኔ ናቸው ድርጊቱን የፈጸሙት ብሎ ራሱን ከተጠያቂነት ማዳን የሚችልበት እድል አለ ወይ? በፍጹም እነሱ ናቸው። ይህንን እኮ አሁን ሁሉ የተናገርኩት የዚህ ባለቤት መንግስት ነኝ የሚለው አካል ነው። አወል አብዱ እና አብይ አህመድ በግልጽ ስማቸውን መጥራቱ አስፈላጊ ስለሆነ ነው። ሽመልስ አብዲሳ እነዚህ ናቸው። በሌላ አካሄድ ደግሞ አዳነች አቤቤ ያለችበት በኮሚቴ የተደራጀ እነዚህ ሙስሊም አክራሪዎችን አሰልጥነው ኢትዮጵያን እነዚህ እኮ ባለፈው ትዝ ይል
እንደሆነ ህብሬ ሬዲዮ እኮ የሶማሌላንድ እኮ የያዘቻቸውን 27 እርግጠኛ አሁን እየረሳው ነው 67 ነው መሰለኝ እነዚህን የኢትዮጵያውያን አሸባሪዎችን ይያሉ ያለቻቸው እነሱ እኮ ናቸው። ልክ እንደዚህ ሰልጥነው የአልሸባብ አባል የሆኑት ፊታቸውን ሸፍነው አርሲ መተው ባሌ መተው እየፈጁ ያሉት እኮ እነሱ ናቸው። ለዚህ መሪዎቹ ማነው? አወል አብዱ፣ ሽመልስ አብዲሳ፣ ጀማል ከማል ነው ጀማል ሻምሱ፣ እነዚህ የመሳሰሉት በጠቅላይ ሚኒስትር ቢሮ ተሰጥቷቸው ያሉ ሰዎች ናቸው የሚመሩት። መሪዎቹ እኮ እነዚህ ናቸው። በፍጹም ከኦነግ ሸኔ ጋራ ግንኙነት የለም። ኦነግ ራሱ ኦሮሞ ነፃ አውጪ ኦላ የሚባለው ራሱ ከራሱ ላይ በሚገባ እኔ አይደለሁም እኔ ሰራዊት እዛ ጋር የለም የኔ ሰራዊት አይደለም ብሎ መግለጫ ደጋግሞ ይጣራ ገለልተኛ ይጣራ እያለ እኮ መግለጫ እያወጣ እየሰጠ ነው ያለው። በምንም አይነት ተአምር አይደለም። አሁን የጠሯቸው ናቸው እነዚህ ናቸው። እነዚህም ደግሞ ከየት ነው የሚሄዱት? ከአርሲ፣ ከባሌ፣ ከሐረርጌ የተወጣጡ ለሽብር ተግባር ትምህርት ሊወስዱ እዛው ቲዮሪውን እዛው ባሌ ሮቤ ተምረው ከባሌ ማንም እስላም ሙስሊም አይገባም። ሙስሊም አይገባም። ስለዚህ ትምህርት ያንን ከወሰዱ በኋላ ውትድርና ስልጠና ሄደው ሶማሊያ ሰልጥነው ከአልሸባብ ስልጠና ወስደው ተመልሶ መጥቶ ነው የሚዋጉት። እነዚህ አሁን የተደራጁት ሙሉ ትጥቅ ያላቸው ገንዘብ በሚገባ የሚያገኙት ቀለብ ያላቸው ናቸው እና ይሄ በመንግስት የሚደገፍ ትክክለኛ የታየ ደንዳም አባባል ልክ ነው። በበለጠ ከምንም በላይ ደግሞ ጀዋር መሐመድ የሚናገረው ምልኬሳ የሚነግራቸው ኢንፎርሜሽኖች በሙሉ ትክክል ናቸው። ምንም ግንኙነት አሁን ምንና ምን ታገናኛለ? ፋኖ ያገናኛል። አብይ ከፋኖ ጋራ ያገናኛቸዋል። ፋኖ አርሲም ድረስ መጥቶ ኦርቶዶክስ ሃይማኖት ቤተክርስቲያንን ያቃጥላል። እንደው ማይመስል ይሄንን እንደው ሙስሊሙ ይሄንን እየተናገረ ነው ያለው። አይደለም ሙስሊም ወንድሞቻችን ይመስክሩ። በፍጹም ሙስሊም አይደለም ይሄንን የሚያደርገው። እውነተኛ ሙስሊምም አይደለም። ሙስሊሙ እኮ ለምን ያሉትንም እኮ ሙስሊሞቹን እየገደሉ ነው ያሉት። ለምን እንድታደርጋላችሁ? ኦርቶዶክስ የሆኑት ኦሮሞቹንም እኮ እየፈጇቸው ነው ያሉት። ኦሮሞ ኦርቶዶክስ የሆኑ ኦሮሞቹን እየፈጁ ናቸው ያሉት። በምንም አይነት ከዛ ጋር ግንኙነት የለውም። በመንግስት ስፖንሰር የሆነ የመንግስት ተልእኮ ወስደው ከተልእኳቸው ትምህርታቸውን ጨርሰው ወደ ውጊያ የገቡ የሐረርጌ የባሌና የአርሲ ልጆች ናቸው። እነዚህ ሙስሊም አክራሪነትን ኢትዮጵያ ውስጥ ለማስፈን የሚደረግ ትግል ነው። ስለዚህ ይሄንን ነው እያደረጉት ያሉት። ይሄ ልታወቅ ይገባል። ይሄ በቀላሉ የምነቀል ነገር አይደለም። መንግስት ኢንፎርሜሽን አለኝ ይላል። መንግስት ነኝ የሚል አካል ኢንፎርሜሽን ካለ ለምንድነው አስቀድሞ ያልተከላከለው? ለምን አስቀድሞ እዛ ቦታ ላይ ለህዝብ ጥበቃ ያላደረገው? ለምንድነው? የራሱ ስራ ስለሆነ ካለቀ በኋላ ምንድነው ማህረብ ስጧቸው ለማለት ይሄ ነው አሁን እያደረጉ ያሉት። ስለዚህ ምንም ብል ተቀባይነት የለውም። በምንኛውም ቋንቋ የአብይ ስራ በየትኛውም ነገር ተቀባይነት የለውም። ስለዚህ ህዝብን እየፈጀ ነው። የህዝቡ ተበትኗል። ግማሹ ቤቱን ጥሎ ሸሽቷል። የሄደው ወዴት ይግባ ምን ይሁን አይታወቅም። ብዙ መቶዎች ናቸው ቤታቸውን ጥሎ የሸሹት። ብዙዎቹ ተገሏል። ወደ አሁን 57 ምናምን አካባቢ ተገሏል በአንድ ጊዜ በጅምላ። ህፃናት ምን አደረጉ? ምን ሰሩና ነው? በምን ጥፋት ነው የእነዚህ ሰዎች ሞት? ምን ከሀገራቸው ወዴት ይሄዱ? ምን ይሆኑ? ይሄ እንቆቅልሽ ፍቺው በህዝብ እጅ ነው። በሃይማኖት አባቶች እጅ ነው። ህዝባቸውን ያነቃንቁ፣ ህዝባቸውን ያነሳሱ፣ ህዝባቸውን ይዘው ሜዳ ላይ ይውጡ። ይህንን የሚያደርገው አካል ከስልጣን ለማስወገድ ትግል ይጀምሩ። እንደ አቡነ ጴጥሮስ ከፊታቸው ወደፊት ይውጡ። አለበለዚያ ዛሬም ለቅሶ ነገም ከነገ ወዲያ ለቅሶ ነው የሚሆነው። ይሄ ዋጋ የለውም። መንጋቸውን ረስተዋል። መንጋውን ትተዋል። እነሱ ይሄ ነው መንጋው ሲያልቅ ዝም ብሎ ነው የሚያዩት። ሌላ ነገር ላይ ተወያይተው ነው የሚለያዩት። ምንም አርሲ ጉዳይ ዛሬ እኮ የመጀመሪያ አይደለም። ከዚህ ቀደምም እኮ 40 ሰው ሞቷል፣ 70 ሰው ሞቷል፣ 50 በላይ ሞቷል። ይሄ እኮ 2 ጊዜ አይደለም እኮ። አብይ ስልጣን ላይ ከመጣ ጊዜ ጀምሮ አርሲ ላይ ግድያ አለ ነበረ። ይሄ ነው እውነተኛ ታሪክ። ስለዚህ አባቶች ምን እያደረጉ ነው ያሉት?
አባቶችስ የሚያሰኛቸው ነገር ምንድነው ያለው? እነሱን አባቶች የሚያሰኝ። ስለዚህ ሀብታሙ ለጠየቀኝ ጥያቄ መንግስት ነኝ የሚለው ያገዛዙ የአፓርታይድ አገዛዝ ልክ አይሁድን ሂትለር እንደፈጀ ነው እየተፈጀ ያለው ህዝብ። ሂትለርና አሁን አይሁድ ነው በኢትዮጵያ ውስጥ ያለው። ስለዚህ ይሄ ነው አሁን እየተደረገ ያለውና ለዚህ እኔ መፍትሄ የምላቸው ነገሮች ላይ ነው መነጋገር ያለብን ይመስለኛል። ድርጊቱ ይሄ ነው። መፍትሄ ላይ እንነጋገር። ሀብታም ታንኪዩ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ እንዳሉት ነው ወደ መፍትሄው እንሄዳለን። በተለይ እንግዲህ የገጽታ ግንባታ በሚል አሩሲ ላይ ንጹሃን በተጨፈጨፉ ማግስት እንግዲህ አዲስ አበባ ስታዲየም ዛሬ ምሽት አርሴናል ከ3 ሳምንት በፊት ያነሳውን ዋንጫ ድል እናከብራለን በሚል እንቅስቃሴ ነበር። እንግዲህ አርቲስት ታደለ ሮባ፣ ድምፃዊ ሳሚ ዳንን ጨምሮ የዋና የመድረኩ አስተባባሪና መድረክ መሪው ጭምር በዚህ ዝግጅት ላይ ህዝብ እየተቃወመ አንገኝም ብለዋል። ቀደም ሲል ሌሎችም ሀሳባቸውን እየገለጹ ያለበት ሂደት አለ። ወጣቱ እንግዲህ ለህልውናው ለነገ አገር ለራሱ ሲል ለመታገል አልቻለም። በተለይ አዲስ አበባና በሌሎችም አካባቢዎች አማራ፣ ኦሮሚያ ክልል እንግዲህ በየበኩላቸው ላመኑበት ጠመንጃ አንስተው ህልውናቸውን ለማስከበር እየታገሉ ያሉ ወጣቶች አሉ። በተቃራኒው ግን ሌላው ወጣት ደግሞ አሁንም ከሌሎች እየጠበቀ ያለበት ሂደት አለና አገዛዙ በእንዲህ አይነት ፌስቲቫል በእንዲህ አይነት ፌሽታ የገጽታ ግንባታ ለማድረግ የሚያደርገው እንቅስቃሴ አለ። የአዲስ አበባ ፖሊስ ዝግጅቱን ትኩረት ሰጥቶ መግለጫ እስከ ማውጣት የደረሰበት ሂደት አለና አሩሲ ላይ ወገኖቻችን እየተጨፈጨፉ ህዝብ ሀዘን ላይ ሆኖ እንዲህ አይነት ጭፈራ አይካሄድም የሚሉ ተቃውሞዎችን ጭምር ስጋት ላይ ጥሎታል አገዛዙ። ከተማ ውስጥ ከፍተኛ ፍተሻና ያፈሳ ያህል ሰዎችን ማንገላታት፣ ማጉላላት ሁሉ ተሸብረው እያሸበረው ያለበት ሂደት አለና በተለይ ወጣቱ እስከ መቼ ድረስ ነው የሌሎች ጠባቂ የሚሆነው? እስከ መቼ ድረስ ነው ድሉና የሀገሩ ሁኔታ በእነዚህ ሰዎች እጅ ከፍተኛ አደጋ ውስጥ ወድቀው በዝምታ የሚከታተለው የሚለውን እንደ መፍትሄ ከህዝቡ ጀምሮ ህዝባዊ እምቢተኝነት ይባላል በተደጋጋሚ አንድ ሆኖ መቆም አልተቻለም እና እዚህ ላይ ያለው አስተያየት ምን ነው? ትኩረቱ እና ዋና ግንዱ ነው የነካው። አዲስ አበባ ሌሎችም ብሔረሰቦች በሁሉም አገር ላይ ያሉት ኢትዮጵያ ውስጥ ያለው ብሔረሰብ ይሄ ጉዳይ ያገባዋል፣ ይሄ ጉዳይ ይመለከተዋል፣ የኢትዮጵያ ጉዳይ ይመለከታቸዋል። አርሰናል ለኢትዮጵያ ምንድን ነው ለኢትዮጵያ ትርጉሙ? አርሰናል እንግሊዝ ላይ ኳስ የሚጫወት አንድ ቡድን ነው፣ አንድ ክለብ ነው እና አንድ ክለብ እንግሊዝ ላይ ኳስ ተጫወተና እኔን የሚያካክል ሰዎች ወጣቱም ሴቶች ምን ሁሉም የሰው ልክ በሚል ስሜት ኳስ ጨዋታ ስሜት ነው፣ ስሜትን ይቀሰቅሳል፣ ደስታ ኢንጆይ ያስደርጋል ምናልባት ኳስ ጨዋታ ሲያዩት። ነገር ግን ለኢትዮጵያ ምኑ ነው ለኢትዮጵያ ህዝብ ምንድነው ጥቅሙ? ያኖራል? ችግሩን ይቀርፍለታል? የኢትዮጵያውያንን ምግብ መግቦ አንድ ምሳ ይጋብዛል? አንድ ቀን ምሳ ያበላል? አርሰናል አንድ መኖሪያ ቤት የቤት ክራይ ይከፍልለታል? ምንድነው ትርጉሙ? ዋናው ነገር መነሻው ምንድነው? ለምንድነው እንደዚህ የሚያደርጉት? እስከ ስርዓቱ ድረስ ሄደው እንግሊዝ ውስጥ አንድ ክለብ ኳስ አሸነፈ። አዲስ አበባ ውስጥ የኢትዮጵያ ፖሊስ ጭምር አዳነች አቤቤን ጨምሮ ድግስ ሊያበሉ ዝግጅት የሚያደርጉበት ምክንያት ምንድነው? እኔ እንደ ህግ ሰው አንድ ነገር ማለት ፈልጋል። ዝቅጠት ነው፣ ውድቀታችን ነው። እኛ ምን እንደሆነ ራሳችን ያልፈተሸን ህዝቦች ነን። መኖራችን እና ያለመኖራችንንም ያላወቀን ሰዎች ነን። እንዴት እነሱ ኢንጆይ ለማድረግ ነው እነዚህኞቹ የኢትዮጵያ ህዝብ ገንዘብ ላይ ጨዋታ የሚያውቁ ሰዎች። ፕላስተር ሰርጀሪ ያደረገች ሴትዮ እንደዚህ አይታ የማታውቀው አድርጋ ስለሆነ እንደገና ከዛም በላይ የፕላስተር ሰርጀሪ አስደርጋ ወጣት ለመሆን የምትሞክር እሷ ኢንጆይ ራሷ በኢትዮጵያ ህዝብ ላይ የኢትዮጵያ ህዝብ ረሃብተኛው ላይ ረሃብ አድርጋ በረሃብ
ረሃብ ላይ ወድቀው ረሃብ ላይ ሆነው መኖሪያ አጥተው ቤታቸውን አፍርሳ ቤታቸውን ቦታውን ሽጣ ለአብይ አህመድ ገንዘብ የምትሰጥ ሴትየው የምታደርገው ድግስ ለኢትዮጵያ ህዝብ ምንድን ነው ለኢትዮጵያ ህዝብ አርሰናል። ስለዚህ ዘፋኞቹም እነሱ አዘጋጆቹም እነሱ በስሜት እየተነዳ የኳስ ስሜት ይዟት በስሜት እየተነዳ ወደ እነሱን የሚያደምቀው የገጽታ ግንባታ የሚመጣው ወጣት እየታፈሰ በሌላ ወገን ደግሞ በሌላ መንገድ ወደ ጦር ሜዳ ከእናት ጉያ ከአባት ጉያ ነገ ደረስኩ ሲባል ሄዶ የአሞራ ሲሳይ ለመሆን የሚሄድ ወጣት የአዲስ አበባ የሌላውም ወጣት አልሞትም አላደርግም ሰው ነኝ ስብዕና አለኝ ሰው ነኝ እንደ ሰው ተመልከተኝ ብሎ ጉሮሮ ለጉሮሮ ሰው እኮ የሰው ልጅ እኮ ከአንበሳ ጋር ጉሮሮ ለጉሮሮ ያዛል። የአውሬ ንጉስ ይባላል አንበሳ ትልቅ ኃይለኛ ነው። ሰው ግን አማራጭ ከሌለው ከአንበሳ ጋር ጉሮሮ ለጉሮሮ ይያዛል። አንበሳውን ሊበላ የመጣውን አንበሳ ተኝቶ ከመበላት እሱም እየቦጨቀ እሱም ጉሮሮን ይዞ ትንፋሽ ሲያሳጣ አንበሳ በእጁ ይሞታል፣ ሰውየው ይተርፋል። አንበሳ ጋራ የሚታገል የሰው ልጅ አንበሳን በባዶ እጅ የሚታገል የሰው ልጅ አእምሮ የአንበሳን ያህል አእምሮ ሳይሆን ከአንበሳ የላቀ አእምሮ ስላለው ባለብዙ አእምሮ እግዚአብሔር የሰጠ ታላቅ አእምሮ ያለ ህዝብ ነው። እንዴት አብይ እና የአዳነች ታንክና ወታደር ይገለኛል ብሎ ተፈርቶ ይኖራል? እንዴት ይኖራል? እንዴት ለአርሰናል እንዴት አድርጎ ነው ድግስ የሚያዘጋጀው? እንዴት ሆኖ እንዴት በዛ አይነት ሁኔታ ላይ ራሱን ያስገምታል? የአዲስ አበባ ህዝብ እሱ ባልታገለ ሌላው በሞተ እሱ ለመኖር ነው የሚፈልገው። ለምንድን ነው የማይታገለው? ለምንድን ነው እኛ ስራ ፈተን መሰለው እንዴ? እኛ እኮ እንዲህ የምንታገልለት ሀገራችን እንዳትፈርስ ህዝባችን እንዳይጠፋ ተሰደን ወተን የሀገራችንን ጥቅም በሀገራችን ላይ ልናገኝ የሚገባውን የአየር ጥቅም እንኳን ሳናገኝ ከሀገር ውጭ ሆነን እኮ የምንታገልለት ለዛ ለኢትዮጵያ ህዝብ ይሄ አርሰናልን ለሚያከብረው ህዝብ ነው። ስለዚህ እኛ ውጭ ሆነን የምንታገለውን ያህል ውስጥ የሆነው ብታገል አብይ ለ15 ቀን ኢትዮጵያ ውስጥ አይኖርም። ብልጽግና አያጭበረብርም። ብልጽግና ለዚህ ትግል ያስፈልጋል። ለአርሰናል እንደሚዘጋጅ ለትግል መዘጋጀት ያስፈልጋል። የምርጫው ጉዳይ ለይቶለታል። ስለዚህ እሱ ብቻ አይደለም። ትላንትና ከአዲስ አበባ ከፒያሳ ከ4 ኪሎ ከካዛንቺስ እና ያፈረሳቸው ሰዎች መጠለያ ቆርቆሮ በመጠለያ ውስጥ ያለው መጠለያቸውን አቃጥለዋል። ትላንትና የምጠለሉበትን እስከዛ ድረስ ነው አብይና ስርዓቱ ቅመኛ በኢትዮጵያ ህዝብ ላይ። ስለዚህ አነደዳቸው ቤታቸው ያንን ድንኳናቸውን አነደደ። በድንኳን ውስጥ እያሉ ከዚህ በላይ ምንድነው? ምን ሊመጣ ነው የሚጠብቀው? ይሄ ነው ያለንና ሀብታሙ አማራጩ ምንድነው? ሰንጎ መታገልን ይጠይቃል። ጉሮሮ ለጉሮሮ መያያዝን ይጠይቃል። እምቢ ብሎ በጋራ መውጣት መጮህን ይጠይቃል። ለዚህ ነው አሁን የመጨረሻ የሚሆነው የሃይማኖት አባቶች ህዝብን ያስታግሉ፣ ህዝብን አያስጨርሱ ያስታግሉ። ይሄ ነው መብት የሚሆነው። የፖለቲካ ድርጅቶች እኛ የምናውቃቸው ሰዎች እነ ምርጫው ስንሻው እኮ ነው ምርጫው ትክክለኛ ምርጫ ኢትዮጵያ ተካሂዷል እያሉ እየተናገሩ ያሉ። እነ ምርጫው እዚሁ ሲያምታታ እዚህ በሬዲዮ በቤተክርስቲያን ስም ሲዘርፍና ሲሰርቅ ስደተኞችን ምርጫውን የማያውቅ ሰው አለን? የማያውቅ ዲያስፖራ አለ? እነዚህ ናቸው አሁን ምርጫው ትክክል ነው እያለ እየመሰከረ ያለው ምርጫው ስንሻው አንዱ እሱ ነው። እነዚህ ናቸው እንግዲህ ትናንትና ከዚህ በፊት ከዚህ ቀደም የኢሳፓ የወጣቶች ክንፍ ነበር። የአራዳ ከተማ የወጣቶች ሊቀመንበር ነበረ። ወያኔ ሲገባ አሜሪካ መጣ። ዛሬ ደግሞ ወያኔ ሲወገድ ተመልሶ ገብቶ አሁን እንዛው ነው ያለው። እሱ ነው እየሰራ ያለው። እንደዚህ ነን። ምን አይነት ሰዎች ነን? ይህንን እኮ ቆሻሻ ያልጠረገን የሰዎች ነን። ቆሸን ነው ያለ ነው። ቆሻሻ ተሸክመን ያልጠራን ሰዎች ነንና ይሄ ነው መጥራት ያለበት። ትክክለኛውን መሪ ማግኘት መቻል አለብን። ትክክለኛ የሀገር መሪ ከፊት መውጣት አለበት። ይህንን ለማውጣት ሰው በትግል ይፈተናል። ህዝብ በትግል ይፈተናል። በትግል ተፈትኖ በትግል ይወጣል። ስለዚህ ከፊት ለፊት ላይ ህዝባቸውን የሃይማኖት አባቶች እንዲመሩ በጥብቅ ይሄ መልእክት ቀላል አይደለም። እኛ ሀብታሙ በዚህ ሚዲያ በዚህ ሬዲዮ የተናገርናቸው ነገሮች አንድ ነገር ጠባላለ መሬት ላይ በሙሉ እየተፈጸመ ነው ያለው። ይሆናል እያለን ያልነው ሆኗል ያልነው ነገር ተፈጽሞ ህዝብ እየተጎዳ ነው ያለው። አገር እየጠፋ ነው ያለው። የአብይ የመጨረሻው አገር በትናለው ነው። ኢትዮጵያን እኮ እነሱ በትኖታል። ኢትዮጵያ የተሰራችው ገመድ
የተሰራው አንድነት ጠንካራ ስለሆነ ነው እስካሁን ድረስ የቆየው። ይሄ ነው ኢትዮጵያን ያቆያትና አሁን ህዝቧን ትውልድን እያዳከሙ ነው ያሉት። ትውልድ እየደከመ ነው ሀብታሙ፣ ትውልድ እየደከመ ነው። ትውልድ ተስፋ እየቆረጠ ነው። ስለዚህ የህዝብን ተስፋ እናለምልም። ይህንን ለማድረግ ደግሞ የሃይማኖት አባቶች ከዚህ በኋላ በቃ ብለው መስቀላቸውን ታቦት ተሸክሞ ህዝብን ይምሩ። እምቢ ብሎ ይምሩ። እምቢ ግደሉን እኛን ብሎ ህዝብን ከምትገድል ግደልን ብሎ ይውጡ። ያኔ ነው የአብይ አህመድ ጉድጓድ የሚቆፈረው። ይህንን ለማለት ፈልጋለሁ። ስለተሰጠኝ እድል አመሰግናለሁ። መፍትሄው ይሄ ነው። ሀብታሙ ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንደወትሮ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። እግዚአብሔር ይስጥልን ለነበረን ቆይታ አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት ጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ገልጹ በአክብሮት ጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት ኤቢሲ በሚሰራጭበት ሳተላይት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።